ሰበር ዜና ህወሓት አደገኛ እርምጃ ሊወስድ ነው። የጥንቃቄ መልእክት ለትግራይ ወላጆች ተላልፈዋል። ህወሓት የጦር ወንጀል እየፈጸመ ነው፣ በአፋጣኝ ዘመቻውን እንዲያቆምም ማስጠንቀቂያ ተሰጥቶታል። በሌላ በኩል ኢትዮጵያ ከአሰብ ወደብ ባለቤቶች ጋር ተግባቦቶችን መፈጸም ጀምራለች። ወደ መካከለኛው ምስራቅ ሰበር ዜና ስንሸጋገር ኢራን ለአያቶላ አሊ ኻሜኒ ግድያ ፍትህ እንደምትፈልግ የጦር አዛዧ ተናግረዋል። ሁሉንም ሰበር ዜናዎች በጊዜያቸው በዝርዝር ትሰማላችሁ። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ የሰዓቱን የተመረጡ ሰበር ዜናዎችን ይዤ ቀርቤያለሁ። አብራችሁን ቆዩ። በቀጣይ ፈጣንና እውነተኛ ሰበር መረጃዎችን በፍጥነት ለመከታተል ቻናሉን ሰብስክራይብ ካላደረጉ አሁኑኑ ሰብስክራይብ በማድረግ የዶል ምልክቷን በመጫን ቤተሰብ ይሁኑ። ይህን ቪዲዮ ላይክ በማድረግ ቤተሰብነታችሁን አጠናክሩ። እስከ ቪዲዮ መጨረሻ አብራችሁን ቆዩ። በቅድሚያ የጥንቃቄ መልእክት ለትግራይ ወላጆች ተላልፈዋል። ህወሓት በፈተና ስም አፈሳ ሊፈጽም እቅድ ይዟል። ህወሓት በትግራይ ትምህርት ቢሮ ስም ባወጣው መግለጫ ሀገራዊ የሆነውን ፈተና ክልላዊ አድርጌ በአጭር ጊዜ ውስጥ ጥያቄ አውጥቼ እፈትናለሁ፣ የዩኒቨርሲቲ መግቢያንም ወስኜ የፈተንኩትን ተማሪ ወደ ዩኒቨርሲቲ አስገባለሁ ሲል ተደምጧል። ሆኖም ይህ የትምህርት ቢሮ መግለጫ በቀጥታ ከህወሓት በኩል እንዲሰጥ የታዘዘ ሲሆን ዓላማውም ወጣቱን ለፈተና በሚል በተገኘበት በጅምላ ማፈስ መሆኑ ከውስጥ ሾልኮ የወጣ መረጃ አስረድተዋል። በየከተማው የሚገኘውን የትግራይ ወጣት በኃይል እያፈሰ የሚገኘው ይህ ቡድን አሁን ደግሞ አፈሳውን ሸሽቶ ወደ በረሃና ገጠራማ ስፍራዎች የሸሸውን ታዳጊ በፈተና ሰበብ ዳግም ከተደበቀበት ወጥቶ ወደ ቀዬው እንዲመለስ በማድረግ ሊያፍሰው ይህን ደግሶለታል ሲል ምንጮቻችን ዘግቦታል። በመሆኑም የትኛውም ወላጅ ይህን የቡድኑን ሴራ በመረዳት ልጆቹን ፈተና ለማስቀመጥ በሚል ትምህርት ቢሮ ጥሪ ወደሚያደርግበት ወደ የትኛውም ቦታ ባለመላክ ልጆቹን ከጅምላ አፈሳ ሊታደግ ይገባል ስንል ጥሪያችንን እናቀርባለን። በተያያዘ ዜና ህወሓት ተቃውሞ ባሰሙ እናቶች ላይ እርምጃ ሊወስድ ነው። የመቀሌ ከተማ ከንቲባ በከተማው ቀበሌ 05 አካባቢ በግዳጅ ታፍነው ወደ ማሰልጠኛ ጣቢያ የሚወሰዱ ወጣቶችን በያዘው አውቶቡስ ላይ ድንጋይ በመወርወር ተቃውሟቸውን ያሰሙ እናቶች ላይ እርምጃ እንደሚወስድ በይፋ ሲገልጽ ተደምጧል። በተለያዩ ጊዜያት በአመራሮቹ በኩል በትግራይ ምንም አይነት የግዳጅ አፈሳ የለም እየተባለ የሚነዛው የሐሰት ማስተባበያ በመሬት ላይ ካለው እውነታ ጋር ፍጹም የተራራቀ ነው። ይህም ህወሓት በህዝቡ ላይ እየፈጸመ የሚገኘውን የከፋ አፈናና ግፍ በግልጽ ያረጋገጠ ሆኗል። በሌላ በኩል የጦር ወንጀል እየፈጸማችሁ ነው፣ በአፋጣኝ ዘመቻውን አቁሙ ሲል ሂዩማን ራይትስ ዎች አስጠነቀቀ። የእልቂት ጥሪው ሳንካ የገጠመው ህወሓት ከግራም ከቀኝም ተቃውሞ ተነስቶበታል። ተከብቤያለሁ፣ የህልውና አደጋ ውስጥ ነኝ በሚል ትርክት የህወሓት ወጣቶችን በግዳጅ እያፈሰ ወደ ጦርነት ድግስ እየነዳቸው ነው። ይህ ድርጊቱ ከዓለም አቀፉ ተቋማት፣ ከትግራይ ተወላጆችና እናቶች እንዲሁም ከበርካታ አካላት ተቃውሞ ገጥሞታል። ዓለም አቀፉ የሰብአዊ መብት ተቆርቋሪ ድርጅት የሆነው ሂዩማን ራይትስ ዎች ይህን በተመለከተ በዛሬው ዕለት ጠንካራ መግለጫ አውጥተዋል። ድርጅቱ የህወሓትን የግዳጅ አፈሳ የጦር ወንጀል እንደሆነ በመጥቀስ በአፋጣኝ ይህን ዘመቻ እንዲያቆሙት ጠይቀዋል። የግዳጅ ምልመላውን በተመለከተ ምስክሮች፣ የታፈሱ ሰዎች ዘመዶችና ያመለጡ ወጣቶችን ጨምሮ 18 ሰዎችን ያነጋገረው ተቋሙ ከሚያዝያ አስቀድሞ በነበረበት ወራት የክልሉ ባለስልጣናት በህዝብ ስብሰባዎች፣ ደብዳቤዎችና የስልክ ጥሪዎች አማካኝነት የቀድሞ የትግራይ ኃይሎች ተዋጊዎች መልሰው እንዲመዘገቡ ሲያደርጉ ነበር። በሚያዝያ መጨረሻ በመንገዶች፣ በገበያዎችና በወርቅ ማውጫ ስፍራዎች የጅምላ ከበባ በማካሄድ ዘመቻው ተቀጣጠለ ሲል መግለጫው አስፍረዋል። የሰብአዊ መብቶች ተሟጋቹ የበታች ባለስልጣናት የቀድሞ ተዋጊዎች ዝርዝር እንዳላቸው እንዲሁም ሊመለመሉ የሚችሉ ሰዎችን ለመለየት የአካባቢ መረጃ ሰጪዎችን እንደሚጠቀሙ ቃለመጠይቅ ካደረገላቸው ሰዎች መስማቱን ገልጸዋል። የትግራይ ኃይሎችና ባለስልጣናት የቀድሞ ተዋጊዎችን እንዲሁም ሌሎች ወንዶችና ወንድ ልጆችን አፍነው እየወሰዱ መሆኑን በመላው ትግራይ ክልል የተለያዩ ከተሞች የሚገኙ ማህበረሰቦች መናገራቸውንም በመግለጫው ተጠቅሰዋል። ነዋሪዎች እየተወሰዱ ያሉት ከመንገድ በምሽት የቤት ለቤት ፍተሻ እንዲሁም ከወርቅ ማውጫ ስፍራዎች እንደሆነም ሂዩማን ራይትስ ዎች ገልጸዋል። የሂዩማን ራይትስ ዎች የአፍሪካ ዳይሬክተር የሆኑት ላቲሺያ ባደር የትግራይ ባለስልጣናት ወንዶችን
ሴቶችና ወንድ ልጆችን በግዳጅ ወደ ኃይላቸው ለማስገባት የሚያካሂዱት ዘመቻ ክልሉ በሙሉ የፍርሃት ድባብ ፈጥሯል ሲል ተችተዋል። በጄኔቫ ስምምነት መሰረት ይህ አይነቱ ተግባር የጄኔቫ ስምምነትን የሚጥስ እንደሆነ ተቋሙ አሳስበዋል። በግዳጅም ሆነ በፍቃድ ከ18 ዓመት በታች የሆኑ ልጆችን ለወታደራዊ ተግባር መመልመል ወይም መጠቀም ከፍተኛ የልጆች ሰብአዊ መብቶች ጥሰት እንደሆነም ገልጸዋል። ከ15 ዓመት በታች የሆኑ ልጆች ላይ ሲፈጸም ደግሞ የጦር ወንጀል እንደሆነ ገልጸዋል። የአፍሪካ ዳይሬክተር የሆኑት ላቲሺያ ባደር ባለስልጣናት በአፋጣኝ ዘመቻውን ማቆምና በህገ ወጥ መንገድ የተመለመሉት ወደ ቤታቸው እንዲመለሱ መፍቀድ አለባቸው ብለዋል። አፍሪካ ህብረትና የፕሪቶሪያ ስምምነትን የሚደግፉ እንደ አሜሪካ፣ ኬንያ፣ ደቡብ አፍሪካ እንዲሁም አውሮፓ ህብረት ያሉ አካላትም የትግራይ ባለስልጣናት ላይ ጫና እንዲያሳድሩ ጠይቀዋል። ጫናው የትግራይ ባለስልጣናት የግዳጅ ምልመላውን እንዲያቋርጡ፣ የተያዙ ልጆችን በሙሉ እንዲለቁ እንዲሁም በአፋጣኝ የግዳጅ ምልመላ አዋጁን እንዲሽሩ ለማድረግ የሚያስችል እንዲሆን አሳስበዋል። በሌላ ዜና ኢትዮጵያ ከአሰብ ባለቤቶች ተግባቦቶችን መፈጸም ጀመረች። ኢትዮጵያ ከአሰብ ባለቤቶች የኤርትራ አፋሮች ጋር ጥብቅ ስምምነቶችንና ተግባቦቶችን እየፈጸመች ትገኛለች። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ ከኤርትራ አፋር ብሔራዊ ኮንግረስ አባላት ጋር በቪዲዮ ባደረጉት ውይይት የኤርትራ አፋር የራሱን እድል በራሱ ለመወሰን የሚያደርገውን እንቅስቃሴ እንደሚደግፉና በተለይም በአሰብ ቤሉልና ሌሎች ወደቦች ላይ የኤርትራ አፋሮች የብሔራዊ ተጠቃሚነት ጥያቄ ማንሳታቸው በማንም ራስ ወዳድ አገዛዝ ሊገደብ የማይገባው መሆኑን አበክረው ገልጸዋል። የኮንግረሱ አባላትም በበኩላቸው ከአቶ ጌታቸው ረዳ እንዲሁም ከኢትዮጵያ ጋር በቀጣይነት አብሮ ለመስራት ፍላጎት እንዳላቸው በይፋ አሳውቀዋል። የኤርትራ አፋር ብሔራዊ ኮንግረስ አባላት ከኢትዮጵያ ጋር አብሮ ለመስራት ያሳዩት ይፋዊ ፍላጎት የቀይ ባህር ንግድ መስመሮችን በጋራ ለማልማት ለተያዘው ስትራቴጂ አዲስ ተስፋ እየሰጠ ነው ተብለዋል። ወደ ዓለም አቀፍ ሰበር ዜናዎች ስንሸጋገር ኢራን ለአያቶላ አሊ ኻሜኒ ግድያ ፍትህ እንደምትፈልግ የጦር አዛዧ ተናገሩ። የኢራን የቀድሞ ጠቅላይ መሪ የሆኑት አያቶላ አሊ ኻሜኒ የስንብት ስነ ስርዓት እየተካሄደ ባለበት በአሁኑ ጊዜ ሀገሪቱ ለግድያው ፍትህና ተጠያቂነትን ለማግኘት ጥረቷን እንደምትቀጥል የኢራን ሰራዊት አዛዥ ሜጀር ጀነራል አሚር ሃታሚ ተናገሩ። ወንጀሉን የፈጸሙት ወገኖች የኢራን ህዝብ እንባ ሁላችንም ፍትህ መጠየቃችንን ፈጽሞ እንደማናቋርጥ ሊያውቁ ይገባል በማለት የጦር አዛዡ መናገራቸውን የኢራን የዜና ወኪል ኢርና ዘግበዋል። ጨምረውም ውጤት እስክናገኝ ድረስ አስፈላጊውን ነገር ሁሉ ለማድረግ ውሳኔያችን ግልጽ ነው፣ ጥቃት ፈጻሚዎቹን እንዲሁ አንተዋቸውም በማለት በአሜሪካና በእስራኤል ጥቃት የተገደሉት የጠቅላይ መሪው ደም በከንቱ ፈሶ እንደማይቀር አመላክተዋል። ሟቹ አያቶላ አሊ ኻሜኒ ለክብር ለነጻነትና ለብሔራዊ ኩራት ፈርቀዳጅ መሆናቸውን የጠቀሱት ጀነራሉ የሀገሪቱ ጦር ኃይሎች ያለምንም ማወላወል በቆራጥነትና በጀግንነት የአዲሱን እስላማዊ አብዮታዊ ኢራን ጠቅላይ መሪና የጦር ኃይሎች ጠቅላይ አዛዥ ሞጅተባ ኻሜኒ አመራርን እንደሚከተል ገልጸዋል። ጀነራሉ አዲሱን መሪ ባገኙበት ጊዜ የኢራን ህዝብና መንግስት ወንጀሉን የፈጸሙት እንዲሁ እንደማይተዋቸው ነግሬያቸዋለሁ በማለት ለሞጅተባ ኻሜኒ የገቡትን ቃል አስታውሰዋል። በተያያዘ ዜና ለቀናት በሚዘልቀው የቀድሞው የኢራን ጠቅላይ መሪ አያቶላ አሊ ኻሜኒ የስንብትና የቀብር ስነ ስርዓት ላይ ከፍተኛ ቁጥር ያለው ህዝብ እየተገኘ ሲሆን በዚህ ስነ ስርዓት ላይም ከኢራን ባንዲራ ይልቅ ሀዘንተኞቹ ቀይ ባንዲራ ይዘው በስፋት ይታያሉ። ሀዘንተኞቹ በጠቅላይ መሪው የቀብር ስነ ስርዓት ላይ ቀይ ቀለም ያለው ሰንደቅ ዓላማ ወይም ረጅም ባነር መያዛቸው በሺአ ሙስሊሞች ዘንድ ቀዩ ባንዲራ ያለውን መልእክት ለማስተላለፍ ነው። ይህም የሟቹን መሪ ደም መበቀል አስፈላጊ መሆኑን ለማመላከት ነው። በተጨማሪም ከሰንደቅ ዓላማው ጋር ጽሑፍ የሰፈረባቸው ቀይ ጨርቆች በስፋት የሚታዩ ሲሆን ጽሑፉ ለአያቶላ አሊ ኻሜኒ ግድያ በቀል ጥሪ የሚያቀርቡ ናቸው። በቀብር ስነ ስርዓቱ ላይ የሚታዩት ቀይ ባንዲራዎች ሰማዕትነትን፣ ለንጹሃን ግድያ ፍትህ አለማግኘትን እንዲሁም ለበቀል ሃይማኖታዊ ቃል መግባትን ያመላክታል። ይህ ቀይ ባንዲራ በአጥቂዎች ላይ የበቀል አጸፋ ሲመለስ ወይም በፍርድ ፍትህ እስኪገኝ ድረስ እየተውለበለበ ይቆያል። አሜሪካና እስራኤል በየካቲት መጨረሻ በኢራን ላይ ጦርነት በከፈቱበት ጊዜ በመጀመሪያው ቀን በፈጸሙት ጥቃት ጠቅላይ መሪው አሊ ኻሜኒ የቤተሰብ አባሎቻቸው እንዲሁም
እንዲሁም የሀገሪቱ ከፍተኛ ወታደራዊና ፖለቲካዊ መሪዎች መገደላቸው ይታወሳል። ኢራንን ወደ 40 ዓመት ለሚጠጋ ጊዜ በጠቅላይ መሪነት ያስተዳደሩት አያቶላ አሊ ኻሜኒ ከሀገሪቱ ባሻገር በሌሎች ሀገራት ውስጥ በሚገኙ የሺአ ሙስሊሞች ዘንድ ከፍተኛ ተደማጭነት ነበራቸው። ከቅዳሜ ጀምሮ እስከ ሐሙስ ድረስ የሚቆየው የአያቶላ አሊ ኻሜኒ የቀብር ስነ ስርዓት ከኢራን ባሻገር በጎረቤት ሀገር ኢራቅ ውስጥም ይካሄዳል። የጠቅላይ መሪው አስክሬን ወደ ኢራን የሚወሰድ መሆኑም ተነግረዋል። ውድ ተመልካቾቻችን የሰዓቱን የተመራረጡ አጫጭር ሰበር ዜናዎች ወደ እናንተ ያደረስኳቸው ናቸው። ከሰዓታት በኋላ በሌላ ሰበር ዜናዎች እስከምንገናኝ በያላችሁበት የዓለም ዳርቻ ቸር ቆዩልን። ሰላም ለዓለማችን ይሁን።